ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁንም ተመልሼ መጥቻለሁ። ተመልሼ ስመጣ የአላዛር እናትን ይዤ ነው የመጣሁትና የአላዛር እናት ዛሬ የተናገረችው ንግግር በጣም አስጠያፊ፣ የእውነት በጣም አስጠያፊ፣ ወደ ዝሙት የሚገፋፋ ልጇን ወደ ያልሆነ አቅጣጫ የሚመራ እንዴ ሰው ያሳለፈውን ህይወቱን እንዴት በልጁ እንዲደግም ያደርጋል? የእውነቴን እኮ ነው። እንዴት እንደዚህ አይነት ቃላት ተይ የሚላት ጎረቤት፣ ትልልቅ ሰው፣ ዘመድ፣ ጓደኛ የሚመክራት የለም እንዴ? ምን ሆና ነው? እኛም እኮ ወተን እንደዚህ የምንለፈልፈው በቪዲዮ በኮመንትም እናንተ የምትሳደቡት ምናምን ከዚህ አነጋገሯ ከዚህ ድርጊቷ እንድትቆጠብ ነው አይደል እንዴ? ዛሬ ጭራሽ ብላ ገና አንተ የ21 ዓመት ጎረምሳ ነክ፣ ስለዚህ እንደፈለክ ሄደክ ፈታ ብለህ ምን ብለህ ራስህን አዝናንተህ መምጣት ትችላለህ። ይሄ ማለት እንግዲህ ሚስትህን ቤት አስቀምጥና ሄደክ ተዝናንተህ ከማንም ጋራ የፈለከውን አድርገህ ተመልሰ መምጣት ትችላለህ ነው። ደግሞ 21 ዓመቱ ነው እንዴ? ምን ነው ራሷን ልጅ ልታረግ ተነሳች? ይሄ ትልቅ ብልግና። እንደገና ደግሞ እኔ እናቱ ነኝ እንጂ ፍቅረኛው መሰልኩሽ እንዴ? አረ ከአንድ እናት ከትልቅ ሰው እንዴ ከትልቅ ሰው ከአንድ እናት ይሄ አይጠበቅም እንዴ? ያማት ቅናተኛ የልጇን ቤት ታፈርሳለች ነው ምናምን የሚባል አባባል አለና ምን ሆና ነው? አረ ዘመድ የላትም ወይ? ትልልቅ ሰው የለም ወይ? ወይ ደግሞ መቼም እሳቸውን አትሰማም። እኛው ባል የተባሉት የተከበሩ ሰውዬ ሰው ይዘው ሄደው ከዚህ አይነት ነገር ውስጥ እንድትወጣ ማድረግ ነው እንዴ? ምን ሆና ነው? እኔ ፍቅረኛ ደግሞ እንዴት ነው እንደዚህ እየተሽከረከረች ገና እንዴ 21 ዓመት ከሆነው እኮ አላዛር እሷ 18 ዓመት ናት ማለት ነው። እንዴት ነው እየተሽከረከረች እንደዚህ የሚያደርጋት? ነውር እኮ ነው፣ በጣም ትልቅ ነውር። ከአንድ ባለ ትዳር ከአንድ ትልቅ ሰው የማይጠበቅ ንግግር እና ነገ ጠዋት እንግዲህ አሁን ህፃኑ አድጋ ይሄንን ቪዲዮ ስታዩ ወይ ደግሞ ያሉት እነዚህ ትንንሾች ልጆች ሲያዩት ይሄንን ነገር ምንድነው ከእናታቸው የምትማረው? ልጆቼ የኔን ህይወት ድገሙት ነው ንግግሯ። እንደዛ ነው እንጂ መቼም ከአንድ እናት በጣም የምትገርም ሴት ናት። የእውነት ትናንትና ቤቱ በእኔ ስም ካልሆነ ሞቼ ይገኛለሁ እንዴ። ከትዳር በፊት ለሷ ሊያደርግላት ይችል ነበር አላዛር። አሁን ግን ባለ ትዳር ነው። ሚስት ካልፈቀደች፣ እሱም ተናግሮታል፣ ሚስት ካልፈቀደች አይሆንም። ወይ ደግሞ ሁለቱ በመስማማት ለእናትየዋ እንደ ስጦታ አድርገው ከሰጧት ቤቱን እንደዛ ይቻላል። በስሟ ማሚ ቤት ገዝተንልሻል ውሰጂ ብለው ተመካክረው በስሟ ሊያደርጉላት ይችላሉ እንጂ ሚስቱ እያለች ትከራከረዋለች። ስለምትከራከረው ህጉም አይፈቅድለትም። ትንሳኤን ሳያገባ በፊት ግን ለእናቱ ያደረገላትን ነገር ትንሳኤ አያገባትም። እንደገና ደግሞ ትንሳኤን ሳያገባ እሱ የነበረው ንብረት ካለው አያገባትም። ግን አሁን ላይ አብረው እያሉ አላዛር የሚያፈራው ንብረት የትንሳኤ ነው። ትንሳኤ የምታፈራው ንብረት የአላዛር ነው። ሁለቱም አንድ ስለሆኑ ማለት ነው። ለእናት የሚሰጣት ስጦታ ሊኖር ይችላል እንደ ደንቡ ካላቸው ከተትረፈረፋቸው ለእናትየው መኪናም ቤትም ምንም ያደርጉላት ስጦታ ነው። ለእናት ተስማምተው ነው መሆን ያለበት እንጂ ይሄ ሁሉ ነገር ለካ ስለቀረባት ነው እሷ ልጅቷን እንደዚህ ገና ከትንሽዬ ልጅ ጋራ እሷም ተመልሳ ህፃን ልሆን አለች። ዛሬ ብላ ደግሞ ራሷን ህፃን ለማድረግ አላዛርን 21 ዓመት ነው ገና አለች። ወላ ስማም ግን የሚወጣው ከአንደበቱ አረንዶ ጥንቃቄ ያስፈልጋል። በጣም ትልልቅ ሰው ያየዋል ይሄንን ቪዲዮ፣ እኛ ብቻ አይደለንም። የእውነት እንዴ የባሏ እንኳን የስራ ባልደረቦች እኮ ይሄንን ቪዲዮ ያዩታል እኮ። እውነት ትልልቅ ሰዎች እኮ ያዩታል እኮ። እንዴ ምን ሆና ነው እሷ አልመከርም ያለችው ነው? ወይስ እስካሁን ድረስ ወጥቶ የተናገራት ሰው የለም? በእሷ ጉዳይ እኔ ብቻ ነው የምለፈልፈው በእውነት። ግን ምንም መስተካከል እንኳን ያልቻለች
እንደዚች አይነት አማች የልጇን ቤት የምታፈርስ ልጅቷን ራሷ አምጥታ ራሷ ድራ እንደገና ግራ የምታጋባ እንዴ ነው ወይስ ሳይፈልግ በግድ ነው ያጋባችው? ወይስ ራሷ እናት ተብያዋ ልጇ እንዲያገባ ሳትፈልግ የሚጎልባትን ነገር ይሄ ይጎልብኛል ብላ ሳታስበው ቀርታ ነው የዳረችው? አሁን ሲጎልባት ነው እንዴ ልጁ ፊት ደግሞ እውነታቸው ነው። አላዛር በየመንገዱ ሰው እያቆመ አንተ ምንድነው ትዳርህን ለምንድነው ምናምን ነገር እያሉኝ ነው ይላል። እውነታቸውን ነው እንዴ እናት ናት። አዎ ቦታ አላት። ትዳርም ትዳር ነው፣ ሚስትም ሚስት ናት። ትንሱ ቦታ አላት። ማስተካከል ይችላል። በስራዬ መስራት አልቻልኩም ምናምን ነገር ይሄ ወሬ አይሆንም። ይሄ ዝም ብሎ ነገር ነው። ማስተካከል ይችላል እንደ ወንድ። እስር መታስ የሆነ ንግግሯ ሁሉ ማለት ነው የሆነ ጭንቅላት የሚያዞር ይሄ የሴተኛ አዳሪ ንግግር። ይቅርታ አድርጉልኝ እንግዲህ ዛሬ ማርያምን ንግግሯ ሁሉ የሴተኛ አዳሪ ንግግር። እነሱ እንግዲህ ስራቸው ይሄ ራሳቸው የሚሰሩት ስራቸው ነው፣ ጉዳያቸው ነው። ግን ያው የምናውቀው ንግግራቸው ከአፋቸው የሚወጣው ያው እንደዚች አይነት ቃል ነው በቃ የሚወጣው። በጣም ነውር ነው። በጣም ትክክል ያልሆነ ስራ ነው። የዛሬው ደግሞ ይለያል። እናት እውነቷን ነው እንግዲህ ይሄን ያህል ከተብሰለሰለች ይሄን ያህል እንደዚህ ሁለቱ በመተቃቀፋቸው ይሄን ያህል ከሆነች እውነቷን ነው። ቀንታ ነው በቃ ቀንታ ነው። እኔ ፍቅረኛው መሰልኩሽ ወይ ይጂ አረ የምታወራው ወሬ ሁሉ ሄደሽ እዛ እንትን ምንድነው የሚባለው? አረ በስመ አብ ይሄ እጮኛ ምናምን ውሽማውን ፈልጊያ ምናምን ነገር። አረ ከአንድ ትልቅ ሰው ይሄ አይጠበቅም። ምን አይነት ጉድ ነው ዘንድሮ የመጣብን? ምን አይነት ትምህርት ነው? ምን አይነት ነገር ውስጥ ነው ያስገባችን እች ሴትዮ? እኛም እሷ የሰራችውን እያየን ወተን መለፍለፋችንን አልተውን። እሷም ወታ አስጠያፊ ቃል ነው የምትናገረው። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ሁሉ ውርጅብኝ እየወረደባት እንደው ሰው ጠይፉ የሆነች ይሄ እኔ ያሳለፍኩትን ህይወት በልጄ ላይ ተደግሞ እንዳየው አልፈልግም። ወደ ደና ነገር እንደመምራት የሆነ ደና ነገር እንደማሳየት ሄደክ ፈታ ብላ በልና ና እሷ የደገመችውን ያየችውን ህይወት ልጆቿ እንዲያዩት ነው የምታደርገው እቺ ሴትዮ እንጂ ከዚች ምንም አይነት ትምህርት የለም። ምንም አይነት ጥሩ ነገር ማንም አይማርም። አይደለም የራሷ ልጆቿ የውጭ ልጆች እንኳን እነሱን የሚያዩቸው ማለት ነው እሷን የሚያዩት ከሷ ምንም አይነት ጥሩ ነገር አይማሩም። እንዴት እችን የምታክል ሴት 4 ልጆች ወልዳ ያሳደገች እግዚአብሔር አይቁጠርባት እንደሚባለው በእውነት ለልጆቿ ጥሩ ነገር ያሳለፈችበትን ህይወት እነሱ ደግሞ እንዳያሳልፉት ጥሩ ነገር እያስተማረች ማለፍ አለባት እንጂ ጭራሽ ሄደክ ራስን አዝናንተ ፈታ ብለና በአንድ ሴት ተጣብቀ ሄዶ እዛ እንግዲህ ማንንም ቾሞሶ ይምጣና በሽታ ላይ ይውደቅ፣ ልጅቷንም በሽታ ያስይዛት። ይሄ ነው አላማዋ። ከሷ ይሄ ነው የሚጠበቀው። አጃጅላን የፍቅር ታሪኬን ደስ የሚል ነገር አለኝ ይዤላችሁ መጣለሁ ያለችው ይሄንን ነው እንዴ? ይሄ ቆሻሻ ስራዋን ይዛልን የመጣችው